አንድ ኃያል መንግሥት ትኩረት ሊነፈገው ወይም ችላ ሊባል እንደሚችል ሲረዳ ምን የሚፈጠር ይመስልዎታል? ለአስርተ ዓመታት ዩናይትድ ስቴትስ በራሷ ንፍቀ ክበብ ውስጥ የማይደፈር ሥልጣን ነበራት። በዚያም ማስጠንቀቂያዎቿ እንደ ሕግ የሚከበሩ እና ተጽዕኖዋም ፍጹም ነበር። ሆኖም የሩሲያ ወታደራዊ አውሮፕላኖች ቬንዙዌላ ውስጥ ባረፉበት ዕለት ያ ሁሉ ተቀየረ። ያ የድፍረት ተግባር ጦርነት ባይጭርም ከዚያ እጅግ የከፋ አስደንጋጭ ማዕበል ፈጥሯል። የአሜሪካ ዋነኛ ኃይል ማለትም የራሷን ፍላጎትና ውል የመጫን አቅሟ ያለ አንዳች አስከፊ መዘዝ ችላ ሊባል እንደሚችል አረጋግጧል። ይህ ታሪክ በአንዲት ሀገር ውስጥ የተደረገ የጂኦፖለቲካዊ ቁማር እንዴት የዓለም አቀፋዊ ኃይልን መሠረት እንዳናጋና ጥያቄ የማይቀርብበት የአሜሪካ የበላይነት ዘመን ማክተሙን የገለጸበት ነበር። ወደ ቀጣዩ ክፍል ከመግባታችን በፊት እባክዎ ቻናላችንን ሳብስክራይብ፣ ላይክ፣ ሼር ማድረግዎን እንዳይረሱ። አዳዲስ ቪዲዮዎች ሲለቀቅ በቅድሚያ እንዲደርሰው የደወል ምልክቱን ይጫኑ። አስተያየትዎን በአስተያየት መስጫ ሳጥን ውስጥ ያኑሩ። ወዳጆቼ፣ አንድ ግዙፍ መንግሥት ኃያልነቱ ከአሁን በኋላ አጠያያቂ አለመሆኑን የሚያውቅበት አጋጣሚ በታሪክ ውስጥ ብዙ ጊዜ አይከሰትም። ሆኖም ሩሲያ ወደ ቬንዙዌላ በገባችበት ቅጽበት የታዘብነው በትክክል ይህንን ነው። ለብዙ አስርተ ዓመታት ዋሽንግተን ላቲን አሜሪካን እንደ አንዳች አጠያያቂ ያልሆነ የተጽዕኖ ቀጠናዋ በአሜሪካ ኮርፖሬሽኖች፣ ዲፕሎማቶች እና ወታደራዊ ካምፖች የሚተዳደር የጂኦፖለቲካዊ የጓሮ መሬቷ አድርጋ ትቆጥረው ነበር። ነገር ግን በዚህ ጊዜ ታሪኩ እንደ ቀድሞው አልቀጠለም። የሞስኮ በቬንዙዌላ መሬት ላይ መገኘት እጅግ አስገራሚ ነገርን ገለጠዋል። በአንድ ወቅት ተፈሪ የነበረው የአሜሪካ ኃይል አሁን ችላ ሊባል እንደሚችል ፍንጭ አሳይቷል። አንድ መንግሥት ችላ ሲባል ደግሞ በቦምብ እና በማዕቀብ ሙሉ በሙሉ ሊስተካከል በማይችል መንገድ እንደተዳከመ ያሳያል። የሩሲያ ወደ ቬንዙዌላ የመግባት ውሳኔ ከክልላዊ ዲፕሎማሲያዊ እንቅስቃሴ በላይ ትርጉም አለው። ይህም አሜሪካ በላቲን አሜሪካ የነበራትን ታሪካዊ የበላይነት በግልጽ የሚፈታተን የታሰበበት የፖለቲካ ስልት ነው። ለብዙ አስርተ ዓመታት ዋሽንግተን የምዕራቡን ንፍቀ ክበብ የውጭ ኃይሎች በኢኮኖሚ በወታደራዊም ሆነ በፖለቲካ እንዳይገቡ የሚከለከሉበት ብቸኛ የተጽዕኖ ቀጠና አድርጋ ትመለከተው ነበር። ይህ ግምት ከቀዝቃዛው ጦርነት በኋላም ለረጅም ጊዜ በቆየው የቀዝቃዛው ጦርነት መመሪያ ላይ የተመሠረተ አስተሳሰብ ነበር። ነገር ግን የሩሲያ ባለሙያዎች፣ አማካሪዎችና ስምምነቶች በቬንዙዌላ ምድር ላይ በደረሱበት ቅጽበት ያ መመሪያ ሊፈተን ችሏል። በድንገት በንፍቀ ክበቡ ውስጥ ያለው እጅግ ኃያል አገር እዚያ የሚከናወኑ ክስተቶችን የሚቀርጽ ብቸኛ ተዋናይ መሆኑ ቀርቶ ሌሎች ሀገሮችም እጃቸውን የሚከቱበት እንደሆነ ታይቷል። ይህም ለአሜሪካ ፖሊሲ አውጪዎች የማይመች ጥያቄን ማስነሳቱ አልቀረም። አንድ ኃያል መንግሥት ከአሁን በኋላ ኃያልነቱ የማይከበር ከሆነ እና የተጽዕኖ የበላይነቱ ዋስትና የሚያጣ ከሆነ ምን ይከሰት ይሆን? ከዚህ ክስተት በስተጀርባ ያለው ዋናው ነገር ምልክትነት ነው። ሩሲያ ዓላማዋን ለማሳካት ቬንዙዌላን መቆጣጠር አያስፈልጋትም ነበር። የሚያስፈልጋት በጂኦፖለቲካው መድረክ ላይ መገኘት ብቻ ነበር። መገኘት በራሱ ኃይል ነው። ሞስኮ ከካራካስ ቬንዙዌላ ጎን በመቆም ብቻ የአሜሪካን ማስጠንቀቂያዎች፣ ማዕቀቦች እና ዲፕሎማሲያዊ ጫናዎች ለመቃወም ፈቃደኛ መሆኑን በይፋ አሳይታለች። መልእክቱ ለዋሽንግተን ብቻ ሳይሆን ለመላው ዓለም አቀፍ ሥርዓት ጭምር ነው። የአሜሪካ ዛቻዎች እና ፍላጎቶች ያለ አፋጣኝ የጎንዮሽ ጉዳት ችላ ሊባሉ እንደሚችሉ ተረጋገጠ ማለት ነው። ይህ ብቻውን ለዘመናት የአሜሪካን የውጭ ፖሊሲ ሲመሩ የነበሩትን ስልታዊ ግምቶች በሙሉ ማናጋት ችሏል። ሂደቱን የሚከታተሉ በሚሊዮኖች የሚቆጠሩ ሰዎች ሰፊውን ትርጉም ተረድተዋል። ሩሲያ በአሜሪካ የጓሮ መሬት ውስጥ የአሜሪካን ተጽዕኖ መፈታተን ከቻለች የዓለም የኃይል ሚዛን በቅጽበት እየተቀየረ መምጣቱን ያመለክታል። ሌሎች አገሮች በተለይም የአሜሪካ ማዕቀብ ወይም የፖለቲካ ጫና የሚደርስባቸው እጅ ሳይሰጡ ወደፊት መራመድ የሚቻልበት መንገድ እንዳለ አይተዋል ማለት ይቻላል። በዓለም አቀፍ ፖለቲካ ውስጥ አመለካከት ወደ ልምድ ፕሬሲደንት ይቀየራል። አንዴ ልምድ ከተመሠረተ ደግሞ ዓለም የተለየ ምላሽ ይሰጣል። ስለሆነም የሩሲያ ወደ ቬንዙዌላ መግባት ተራ ዲፕሎማሲያዊ ተግባር ብቻ አይደለም። ለረጅም ጊዜ የማይናወጥ ተደርጎ ይቆጠር የነበረው በአሜሪካ አህጉራት ላይ ያለው የጂኦፖለቲካዊ ተጽዕኖ በምዕራቡ ንፍቀ ክበብ ውስጥ የመጀመሪያውን ትርጉም ያለው ተቃራኒ ኃይል ማግኘቱን የሚያበስር ታሪካዊ ምልክት ነው። በቬንዙዌላ ቀውስ እምብርት ላይ ያለው ርዕዮተ ዓለም ንግግር ወይም የፖለቲካ ቃላት ሳይሆን ኢኮኖሚ፣ በተለይም የነዳጅ ኢኮኖሚ ነው። ቬንዙዌላ የያዘችው በዓለም ላይ ካሉት ትላልቅ የተረጋገጡ የነዳጅ ክምችቶች መካከል አንዱን ነው። ይህ ስልታዊ ሀብት ጥምረቶችን ይቀርጻል፣ የውጭ ፖሊሲን ይወስናል፣ እንዲሁም ዘመናዊውን ካፒታሊዝም ያቀጣጥላል።
ለዘመናት አሜሪካ የቬንዙዌላ ኢኮኖሚ ያለ አሜሪካ የፋይናንስ እና የኢነርጂ አውታረ መረቦች ይፈርሳል ብላ በማሰብ ካራካስን ለማግለል በማዕቀብ እና በገበያ ጫና ላይ ተማምና ነበር። ነገር ግን የሩሲያ ተሳትፎ አንድ ወሳኝ እውነትን ገለጧል። ይህም ነዳጅ ለርዕዮተ ዓለም ድንበሮች እንደማይታዘዝ፣ ገበያዎችም ለፖለቲካዊ ማስጠንቀቂያዎች ክብር እንደማይሰጡ ነው። የሩሲያ ካፒታል ዕውቀት እና ቴክኖሎጂ ወደ ቬንዙዌላ የኢነርጂ ዘርፍ በገባበት ቅጽበት ግጭቱ ከፖለቲካዊ ጫና ወደ ኢኮኖሚያዊ ውድድር ተቀይሯል ማለት ነው። በነዳጅ ላይ በተመሠረተ ዓለም አቀፍ ኢኮኖሚ ውስጥ የአንድን አገር የኢነርጂ የሕይወት መስመር የሚያስቀጥል አካል ታይቶ የማይታወቅ ተጽዕኖ ያገኛል። የሩሲያ እርምጃ ቬንዙዌላ ከአንድ በላይ የኢኮኖሚ አጋር፣ ከአንድ በላይ የኢንቨስትመንት ምንጭና የአሜሪካን ማዕቀብ ለመቋቋም ከአንድ በላይ መንገድ እንዳላት አሳይቷል። በድንገት ጫና ማለት መታዘዝ ማለት ነው የሚለው የአሜሪካ ግምት ከሸፍ። የሩሲያ የመንግሥት ኩባንያዎች እና የግል የኢነርጂ ድርጅቶች ካራካስን በኢኮኖሚ ከሞስኮ ጋር የሚያስተሳስሩ መብቶችን፣ ብድሮችን እና የመሠረተ ልማት ፕሮጀክቶችን ማረጋገጥ ጀመሩ። ይህ እርዳታ ሳይሆን ስትራቴጂ ነበር። በጂኦፖለቲካ ውስጥ ሕልውና እንደ ገንዘብ ነው፣ ሀብት ደግሞ የመደራደሪያ ካርድ ነው። ይህ ለውጥ ከቬንዙዌላ ባሻገር በሌሎች ከፍተኛ መነቃቃትን ፈጥሯል። ሌሎች የነዳጅ ሀብት ያላቸውና በአሜሪካ ማዕቀብ የተነደፉ አገሮች ሁኔታውን በቅርበት መከታተል ጀምረዋል። ቬንዙዌላ ያለ አሜሪካ ፍቃድ ቁፋሮዋን፣ ኤክስፖርቷን እና ፋይናንሷን መቀጠል ከቻለች አዲስ የፖለቲካ ተጽዕኖ መቋቋሚያ መንገድ ተፈጥሯል ማለት ነው። በዓለም አቀፍ ሥርዓት ውስጥ እንደነዚህ አይነት መንገዶች ወደ ሌሎች አገሮችም የሚሸጋገሩ ይሆናሉ፣ ሌሎችም ይከተሏቸዋል። ዋሽንግተን ለሞስኮ በቬንዙዌላ መገኘት ብቻ ሳይሆን ለኢኮኖሚያዊ ሚናዋ ምላሽ የሰጠችው ለዚህ ነው። ሩሲያ አሜሪካ እቆጣጠረዋለሁ ብላ ወደ አመነችበት አንድ መድረክ፣ ዓለም አቀፍ የኢነርጂ ኢኮኖሚ ውስጥ ገብታለች። ውጊያው አንዴ ከወታደራዊ ካምፖች ወደ ገበያ ሕግ ሲሸጋገር ደግሞ ሕጎቹ ማንኛውም አንድ ታላቅ ኃይል በቀላሉ ሊያዛቸው በማይችል መልኩ ይቀየራሉ ማለት ነው። ለብዙ አስርተ ዓመታት አሜሪካ ኃይሏ የበላይነት ብቻ ሳይሆን በፖለቲካ፣ በወታደራዊ እና በኢኮኖሚ ረገድ አስፈላጊና ምትክ የሌለው ኢንዲስፔንሳብል ነው በሚል እምነት ስትሠራ ቆይታለች። የሩሲያ ወደ ቬንዙዌላ መግባት ይህንን እምነት በሚያስደነግጥ ቀላል መንገድ አፍርሶታል። የአሜሪካ የበላይነት ታሪክ ያለምንም አስከፊ የጎንዮሽ መዘዝ ችላ ሊባል እንደሚችል አረጋግጧል። አንድ ኃያል መንግሥት ሌሎች ትዕዛዙን ችላ ሊሉ እንደሚችሉ ሲያውቅ የማይገሰስ የበላይነት ቅርታቸው መሰንጠቅ ይጀምራል። ያ ስንጥቅ መጀመሪያ ላይ ብዙም አስጊ የማይመስል ቢሆንም በግጭት ሳይሆን በዝምታና ግዴለሽነት ስለሚከሰት እጅግ አደገኛ የሆነ የመሸርሸር አይነት ይሆናል። እዚህ ላይ ዋናው ነጥብ ሩሲያ አሜሪካን መውጋቷ ሳይሆን ዋሽንግተን የመጨረሻውን ወሳኝ ቃል የመናገር ሥልጣን እንደሌላት አድርጋ መሥራቷ ነው። የአሜሪካ የበላይነት ረጅም ታሪክ በሁለት ምሰሶዎች ላይ የተገነባ ነበር፤ ፍርሃትና ጥገኝነት። ትናንሽ አገሮች የአሜሪካን የቅጣት እርምጃዎች ይፈሩ ነበር፣ በተመሳሳይ ጊዜ ደግሞ በአገርነት ለመቀጠል በአሜሪካ ገበያ፣ ካፒታልና ተቋማት ላይ ይደገፉ ነበር። ቬንዙዌላ በሩሲያ የፋይናንስ ድጋፍ፣ በነዳጅ መሠረተ ልማት ኢንቨስትመንት እና በተባበሩት መንግሥታት ድርጅት በኩል በምታገኘው የፖለቲካ ድጋፍ ሁለቱንም የተጽዕኖ ማሳደሪያ መንገዶች ተፈታትናለች። ካራካስ አማራጮች እንዳሉ አሳይታለች። ይህም ዋሽንግተን ለዓመታት የማይታሰብ ነው ስትል የቆየችው ሐሳብ ነበር። የምርጫ መኖር የበላይነት ታሪክን ያዳክማል። ታላላቅ መንግሥታት የሚመኩት አዋጭ ምትክ በማሳጣት ላይ ነው። ምትክ በተገኘበት ቅጽበት ሥልጣን የመደራደሪያ ርዕስ ይሆናል። ይህ ለውጥ ከምዕራቡ ንፍቀ ክበብ ባሻገርም ታይቷል። እንደ ኢራንና ሶሪያ ያሉ በአሜሪካ ማዕቀብ ውስጥ ያሉ አገሮች እና የአሜሪካን የንግድ ጫና የሚጋፈጡ በማደግ ላይ ያሉ ኢኮኖሚዎች አዲስ መንገድ መኖሩን ተረድተዋል። ቬንዙዌላ አሁን በያዘችው መንገድ ከአሜሪካ ቁጥጥር ውጭ መኖር ከቻለች የአሜሪካ የማስገደድ ሞዴል ከአሁን በኋላ ለሁሉም የሚሠራ ሄነሄርሲያው አይደለም ማለት ነው። በዓለም አቀፍ ፖለቲካ ውስጥ አመለካከት ስትራቴጂን ይለውጣል። አገሮች የአንድን ኃያል መንግሥት መዳከም በሚረዱ ጊዜ ስጋታቸውን መቀነስ፣ አጋርነታቸውን ማብዛት እና ቀድሞ በኃያላኑ የተቀመጡ ወሰኖችን አልፎ ለመሄድ መፈተን ይጀምራሉ። ባለብዙ ዋልታ ሥርዓት የሚፈጠረው በትክክል በዚህ መንገድ ነው። ይህም አንድ ኃያል መንግሥት ሲወድቅ ሳይሆን ሌሎች ይህንን ኃያል መንግሥት እንደ ብቸኛ አማራጭ አድርገው ማየታቸውን ሲያቆሙ ነው። በቬንዙዌላ የሩሲያ መገኘት ያስነሳው ምሳሌያዊ ጥያቄ ከክስተቱ ራሱ ይበልጣል። ከአሁን በኋላ በእሱ ላይ በማይደገፍ ዓለም ውስጥ የአሜሪካ ኃያልነት ምን ትርጉም አለው? አሁንም እየተገለጠ ያለው መልስ የሚያመለክተው የዋሽንግተን ሥልጣን የማይጠፋ ቢሆንም እየቀጠነ የሚሄድ፣ ብቸኛ የማይሆን እና ዋስትና የማይኖረው እየሆነ እንደሚመጣ ነው። የባለብዙ ዋልታ ዓለም መፈጠር በስምምነቶች ወይም በአዋጆች አይበሰርም።
የሚገለጠው አገሮች የተመሰረቱ የኃይል ተዋረዶችን ያለ ፍርሃት በሚቃወሙባቸው ቅጽበቶች ነው። የሩሲያ በቬንዙዌላ ውስጥ መሳተፍ እንዲህ አይነቱን ቅጽበት አመልክቷል። ይህም ዓለም አቀፍ ኃያልነት በዋሽንግተን ብቻ የታጠረ አለመሆኑን ያሳያል። እዚህ ላይ ያለው ዋናው ነጥብ አስገራሚ ነው። ለረጅም ጊዜ የአሜሪካ ባህላዊ የተጽዕኖ ቀጠና አካል ተደርጋ የምትታወቅ አገር ከሌላ ተፎካካሪ ኃይል ጋር በይፋ አጋር ሆናለች። እናም በሀገሪቱ ላይ ይመጣል ተብሎ ይጠበቅ የነበረው የፖለቲካ ውድቀት ሙሉ በሙሉ አልመጣም። ያ መሆኑ በራሱ የጂኦፖለቲካዊ ሞገድ መናጥን የሚያስከትል ነው። ይህም ሌሎች ተዋናዮች ዛሬ ሩሲያ ነገ ደግሞ ቻይና በአንድ ወቅት ለአሜሪካ ብቻ የተከለሉ ተደርገው በሚታሰቡ ክልሎች ውስጥ በልበ ሙሉነት መሳተፍ እንደሚችሉ ያሳያል። ባለብዙሃልታነት ብዙ ጊዜ በእኩል ደረጃ ባላቸው አካላት መካከል እንደሚከፋፈል ኃይል ተደርጎ በተሳሳተ መንገድ ይተረጎማል። በተግባር ግን እንደ የተጽዕኖ ማሳደሪያ ገበያ ያገለግላል። አገሮች ለአንድ ዓለም አቀፍ ኃይል ከመገዛት ይልቅ እንደ ፍላጎታቸው አጋሮችን፣ ፋይናንስን፣ ቴክኖሎጂን እና የፖለቲካ ድጋፍን የመምረጥ አማራጭ ይኖራቸዋል። ቬንዙዌላ የሩሲያን አልፎ ተርፎም የቻይናን ድጋፍ ለመቀበል ያሳየችው ፈቃደኝነት ትናንሽ አገሮች አሁን የራሳቸውን ውሳኔ የመወሰን አቅም እንዳላቸው አሳይቷል። ከአሁን በኋላ ለሆነ አገር ከመታዘዝ ወይም ከመፈራረስ መካከል አንዱን እንዲመርጡ አይገደዱም። መደራደር፣ ማመጣጠን እና አማራጮችን ማብዛት ይችላሉ። ጥገኝነት በድርድር ኃይል ሲተካ ደግሞ የኃያላን መንግስታት ተጽዕኖ ይቀንሳል። ይህ ለውጥ ለዓለም አቀፍ ተቋማት፣ ለንግድ ግንኙነት መረቦች እና ስልታዊ ጥምረቶች ጥልቅ ትርጉም አለው። ለብዙ አስርተ ዓመታት አሜሪካ ገበያዎችን፣ ደህንነትን እና ዲፕሎማሲን የሚያገናኝ አስፈላጊና ምትክ የሌለው ማዕከል በመሆን ላይ ተማምና ነበር። ነገር ግን በባለብዙሃልታ ሥርዓት ውስጥ አስፈላጊነት በአማራጭነት ይተካል። አገሮች የኤነርጂ ፋይናንስን ከሩሲያ፣ የመሠረተ ልማት ብድርን ከቻይና እና ዲፕሎማሲያዊ ከለላን እንደ ብሪክስ ካሉ አማራጭ ስብስቦች ማግኘት ከቻሉ የዋሽንግተን ሚና ከብዙዎቹ አንዱ እንጂ ብቸኛው መሆኑ ያበቃል። አሁን እየታየ ያለው ግን ድምፅ አልባ የሆነ ኃይለኛ ለውጥ ነው። ከሁሉም በላይ ባለብዙሃልታነት ኃይልን ማከፋፈል ብቻ ሳይሆን ኃይል ማለት ምን ማለት እንደሆነም እንደገና ይተረጉማል። በመሆኑም እንደ ከዚህ ቀደሙ መንግስታት በበላይነት በጫና ከማዘዝ ይልቅ በማበረታቻዎች እና በአጋርነት ተጽዕኖ ያሳድራሉ። የሩሲያ ወደ ቬንዙዌላ መግባት ድፍረት የተሞላበት አካሄድ ይህንን አዲስ እንቅስቃሴ አስቀድሞ የሚያሳይ ነው። ይህም የጂኦፖለቲካዊ ሥልጣን አሁን የሚፈሰው በታላላቅ መንግስታት በኩል ከመሆን ይልቅ በጋራ ግንኙነት ቀነ ገደብ ከማስቀመጥና ከማስፈራራት ይልቅ በገበያ መርህ እንዲሁም ከመገዛትና መታዘዝ ይልቅ በምርጫ መሆኑን አሳይቷል። ስለዚህ አሁን ሩሲያ ወደ ቬንዙዌላ ገብታለች። ነገር ግን ዋናው ዜና በዚህ ምክንያት የተከሰተው ወታደራዊ ወይም ዲፕሎማሲያዊ ትዕይንቱ አይደለም። ሊተላለፍ የተፈለገው እውነተኛው ታሪክ የአሜሪካ ኃያልነት ችላ ሊባል ይችላል የሚለው ድምፅ የለሽ ግን አብዮታዊ ሐሳብ ነው። ኃያልነት አንዴ ችላ ከተባለ ደግሞ ወይ ራሱን እንደገና መፍጠር አለበት፣ ካልሆነም እያሽቆለቆለ መሆኑን ያሳያል። ታሪክ እንደሚያሳየው ታላላቅ የነበሩ መንግስታት የሚወድቁት ሲሸነፉ ሳይሆን ሌሎች የእነሱን ፍቃድ መጠየቅ ሲያቆሙ ነው። ያ ቅጽበት አሁን በምዕራቡ ንፍቀ ክበብ ደርሷል ማለት ይቻላል። ለዋሽንግተን የቀረበው ጥያቄ ቬንዙዌላን እንዴት መቅጣት እንደሚቻል ሳይሆን ሩሲያ እና በቅርቡም ሌሎች በዋሽንግተን በተጻፉ ሕጎች መጫወት ባቆሙበት ዓለም ውስጥ ራሷን እንዴት ማስማማት እንዳለባት ነው። የሩሲያ ወደ ቬንዙዌላ መግባት ዓላማው ስለ ካራካስ ወይም ስለ ሞስኮ ብቻ አልነበረም፣ ይልቁንም ለዓለም የተላከ መልእክት እንጂ። በፍርሃት በጥገኝነት እና በአማራጭ እጦት ላይ የተገነባው የአሜሪካ የኃይል መዋቅር አሁን ከማንኛውም ጊዜ በላይ ከባድ ተቃራኒ ገጥሞታል። እሱም ከምርጫ ነው። ከኢራን እስከ ደቡብ ምስራቅ እስያ ያሉ ሀገራት ይህን የጥንካሬ አምሳያ እየተመለከቱ ሲሆን የድሮ የኃይል ሕግጋት በጦር ሜዳ ሳይሆን በገበያዎችና በዲፕሎማሲ ኮሪደሮች ውስጥ በድጋሚ እየተጻፉ ነው። ትምህርቱም ግልጽ ነው። ታላላቅ መንግስታት ሁልጊዜ በሽንፈት ብቻ አይወድቁም፣ ይልቁንም ቸል ሲባሉ የኃያልነት መሠረታቸው ይሸረሸራል። ዓለም ፈቃድ መጠየቁን እያቆመ ባለበት በዚህ ወቅት ዋሽንግተን አሁን ለአንድ ወሳኝ ጥያቄ መልስ መስጠት አለባት። ሕጎቿን ለመጣስ ማንም በማይፈራበት ሁኔታ ውስጥ አንድ ሌላ ኃያል ሀገር እንዴት ሊያስተዳድር ይችላል? እውን አሜሪካ የቀድሞ ገናናነቷን አጥታ ከሌሎች ጋር የእኩል ጨዋታ ትጫወት ይሆን? በሂደት የሚናየው ጉዳይ ይሆናል። የዚያ ሰው ይበለን እያልን ለዛሬ ያዘጋጀነውን ዘገባ በዚህ እናጠናቅቃለን። ዘገባውን ከወደዳችሁ ላይክ፣ ሳብስክራይብ፣ ሼር አድርጉ። አዳዲስ ቪዲዮዎች በሚጫኑበት ጊዜ የቅድሚያ መልእክት እንዲደርሰው የደወል ምልክቱን ይጫኑ። አስተያየት ካልዎት በአስተያየት መስጫ ሳጥኑ ውስጥ ያምሩ።